ነይ እኔ የትም ይዤው አልሄድም። አብርሃም እንደዚህ ነው እንግዳ የምትቀበሉት? ኖ እንግዳ መቀበል ያለ ከደከመሽ እኔ ወስድልሻለሁ፣ ችግር የለውም። እንዴ ቆይ ተረጋጉ። ቆይ አንዴ ተረጋጉ። ጎረቤት እየረበሽን ነው ሄር እኮ ከበሩ ዝጋው። ሰው ይንጫጫል፣ ሰው እየተንጫጫ ነው። እዚህ ጋር እኔ ልቀመጥ አንዴ። ግን የሆነ ምግብ ነገር ብትሰጡኝ ደስ ይለኛል። እርቦኝ ነው የመጣሁት፣ ግራ ገብቶኛል። ናስቲ አብርሽ እዚህ ጋር ቁጭ ብላ ነው። አብርሽ እንድደግስላት ነው የፈለገችው። አይ እንደዛ ሳይሆን ምንድነው ሰው ቤት ሲመጣ እንግዳ ምግብ ምናምን አይቀርም ምናምን ምግቦችንም አንዳንድ ነገሮች የሚያስፈልጉት ማለት ነው። አረ ምን የምር አንዴ አታስደብሪኝ። ሄድ እነሱንም እያስደብርሻቸው ነው ያለሽው። ቀልድሽ ከሆነ ንገሪንና ቀልዴ ነው በይ። አሊያም ደግሞ አብርሃም እኔ የሚለው ቃል ሰርዡ። የምሬ ነው የምነግርሽ። እንደዚህ ሰናድጄ አውርቼሽ ላላቅ እችላለሁ። አታናጅኝ ማለት ስለዚህ ነይ አብርሃም። እኔ አሁን ደክሞኛል። አሁን ወይ የት ናችሁ? ቆይ እስቲ አንዴ ና እስቲ እዚህ ጋር ቁጭ በል። ቢያንስ እንግዳ እንደዚህ ነው የምትቀበሉት? ቆይ እስቲ ወይኔ ጉዴ በዚህ ቀን በዚህ ጠራራ ፀሐይ በቃ የምትባየውን ስሚያ ልቀመጥበት ነው። እኔ የትም አልሄድም ዛሬ። እንዴት ነው የማትሄጂው? በቃ ወይኔ ጉዴ እንደዚህ ነው እንዴ? ምን ሆናችሁ ነው? በጣም እያስገረማችሁ ነው ሶስታችሁ ማለት ነው። ኖርማል ነው እቤት ምን ችግር ተፈጠረ? ለምንድን ነው ብቻሽን መኖር የደበረሽ? አይዞሽ አለንልሽ እንደማለት ሶስታችሁም እንደዚህ ሰዓት ጎርሳችሁ እንደዚህ የምትሆንበት ምክንያት ምንም አልገባኝም። እዩ ደግሞ እኛ ላይ ሙሉ ልጅ ነው የመጣሽው። እዩ አብርሃም ቤት ኑር አትኑር አላውቅም ነበረ። ስለዚህ አንተን ለመሸወድ ምንም እኔ ጊዜ የለኝም። እንዴት እንደሆነ አላውቅም። እንደዚህ ትቀበሉኛላችሁ ብዬ አላስብም። ፍላጎቴ አሁን ምግብ መብላት እና መጠጣት፣ ከዛ ቤት እዚህ መኖር፣ ከዛ ልብሱ ደግሞ ካስደበራችሁ ችግር የለውም። ልብሱ ይወጣና አብረን ምንኖር ይሆናል ማለት ነው። ተስታዎች ይበቁኛል ብዬ አስባለሁ። በእግዚአብሔር ላስቀይምሽ ነው አሁን ላስደብርሽ ነው ጀምሬ ነው ፈላጊያኔ አላሰቀኝ ምን ነገር ላስደብርሽ ነው ተስፋሽ ላይ ይልቅ ግን ላሰምኛለሽ አይደለ? ከኔ ጋር መጣላ ካሰለሽ በስተቀር ሻንጣውን ይዘሽ አንተ ደግሞ ቶሎ በስጨት ለነገሮች እንዴ ፈረንጁ ስለ ፈረንጁ አንተ ቀይ ፈረንጅ ነው የምትመስለው። ቢያንስ ውሃ እንኳን ለታጣ ተቀብላለህ እንዴ? እንደ ፈረንጅ አናስብም እንዴ? ፈረንጅ ለገጠር እንዳስብ እንበል እየቀለድሽ ነው አይደል? ኧረ ምንም ቀልድ የለም። ኧረ አብርሃም ለምንድን ነው እንደዚህ የምታደርገው? መወሰን እየቻልክ ምንድን ነው የምትሉት? ሰው ይረበሻል። እስቲ እኮ ቆይ ሲተረጋጋ ይኸውልሽ፣ ለምንድን ነው አንቺ ማንከባበረው? ሄርሜላ ለምን የምታስቸግሪው? ጠጥተሽ ነው የመጣሽው በዚህ ቀን እኔ ጋር መጣላ ካልፈለግሽ ማለት ነው ሻንጣውን ይዘሽ ታክቱ ልጅ ከፈለግሽ ብቻሽን መጣት ትችያለሽ። ማይሆን ነገር እንዳታረጊ ሄርሜላ። የምር ነው እግዚአብሔር ከኔ ጋር ነው። አብርሃም ደግሞ ሁሌ ቶሎ ለመናደድ ነው እኮ በቃ ሻንጣው ኖርማል ነው። ምንድነው እንደዚህ እኔ ባለቤቱ እያለ መናገር አልፈልግም። ምንድነው ባለቤቱ? በቃ ካልሆነ ሁለታችሁ መውጣት ትችላላችሁ። እዩና ፈረንጁ ቀርመሽ አንቺ የምትወጪ ከሆነ እንውጣለን። ችግር የለብንም። እኔ መውጣት ምንድነው? በጣም አካብዳችሁት ነገር። ይኸውልሽ ይሄ ቤት የተከበረ ቤት ነው። ምን ይጎልበታል? አሁን